ከሰሞኑ እየሰማናቸው ያሉ ጉዳዮች አሉ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተደጋጋሚ የሆኑ መግለጫዎችን ያቀርባሉ። የኢትዮጵያ ህዳሴ ግድብ ኢሌጋል ዳም ነው፣ ኢትስ ኖት ኤ ግሬት ሬኔሳንስ ዳም የሚለውን ስያሜውን አንቀበልም፣ ህገ ወጥ ግድብ ነው። ዝም ብሎ ይንቀሳቀሱም ባይ ዘ ዌይ ኢጂፕሽያኖች ወይ ግብጾች ሁሉም ሚዲያ በሙሉ ለ10 ቀን ለ20 ቀን ስለ ውሃ ብቻ ነው የሚያወሩት። በኢትዮጵያ የውስጥ ጉዳይ ውስጥ እየገቡ ታጣቂ ኃይሎችን የማስታጠቅ በቀጥታም ይሁን በተዘዋዋሪ የማስታጠቅ የመደገፍ እንቅስቃሴያቸው ዋነኛው ዓላማ ሞር ኢትዮጵያን ዲስታቢላይዝ ባደረግን ቁጥር ስቴብል የሆነ የውሃ ፍሰት እናገኛለን የሚል። ይሄ ሁሉን ግን ሽፋን በምንድን ነው የሚሰጡት ስንል በህዳሴ ግድብ ነው። እኛ እንደ ኢትዮጵያኖች ቅርታ አድርግልኝና የአባያችንና የህዳሴ ግድባችን ቫልዩን በትክክል የገባን እኔ አይመስልም። ኤርትራን ይዘዋል፣ በሶማሊያ ገብተዋል። እኔ ኢትዮጵያ አንድ ነገር አረጋለሁ ባህር ደርሳለሁ ስትል በየትም ይሁን ባህር ምትደርሰው በአሰብ ይሁን በጅቡቲ ይሁን በኬንያ ይሁን በምን ይሁን ሊቆልፈህ ይፈልጋሉ እነሱ። የግራጫ ጦርነት ስልታቸው መነሻው ይሄ በተፋሰሱ አባል ሀገራት ውስጥ ማንኛውም ኢንክሉዲንግ ሱዳን በየቤታችን ውስጥ ግብጾች ገብተው በቃ ኢትዮጵያን የሚጎዳ ከሆነ ግብጽ በማንኛውም መልኩ ትደግፋለች። ይሄ ሁሉም እኛ መንገዱን ስለከፈትንላችሁ ነው እኔ የምለው ኢትዮጵያኖች። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ፕሮግራማችን ነው። በዛሬው ዕለት ሁለት እንግዶችን ይዤ ቀርብ ያለው ዛሂድ ዘይዳን ሳውዲ አረቢያ ተወልዶ በካይሮ ዩኒቨርሲቲ ትምህርቱን የተከታተለ ነው። ከዚህ ባለፈም ደግሞ በህዳሴው ግድብ ምክንያት ባቀረበው ወይም ደግሞ ባደረገው አስተዋጽኦ ምክንያት በግብጽ እስር ውስጥ ቆይቷል። ዛሬ አብሮን ቆይታ ያደርጋል። እንኳን ደህና መጣ። እንኳን ሰላም ቆይ። ሌላኛው እንግዲህ አፈወርቅ በደዊ ነው፣ ወጣቱ የፖለቲካ ተንታኝ አብሮን ይቆያል። ፕሮግራሙን እየመራው ብስራት መለስ አብሬያችሁ ቆያለሁ። አብራችሁን ቆዩ። እንግዶቼ ቀጥታ ወደ ጥያቄ ልሻገርና እንደው ዛሂድ ካንተ ልጀምር። የነበረህን ተሞክሮ ግብጽ ውስጥ እንደቆየ እንደተማረ ሰው የህዳሴው ግድብ ሲነሳ የአባይ የውሃ ተጠቃሚነት በተነሳ ቁጥር በግብፃውያን ዘንድ ምን አይነት ስሜት አለ? ምንድነው የሚንጸባረቀው? አንተንስ ለስር የዳረገህ ነገር ምንድነው የሚለውን ነገር ብትነግረን። እንደ ሳውዲ ተወለደ እንዳደገ ሰው ወይ እንዳደገ ወጣት በየቻንስ በኖረብን ሰዓት ላይ ቤተሰብ በተመቸው ሰዓት ላይ መተን ቤተሰብም ለጉብኝነትም እንመጣ ነበር እንጂ ዲፕሊ ኢትዮጵያ ምንድናት፣ ኢትዮጵያን ሂስትሪ፣ የኢትዮጵያን ፖለቲካሊ ያላት ኢሜጂን ምን እንደነበረ አላቅም ነበረ። አንድ ቀን እንደ አጋጣሚ የእናንተም ቀድሞ ባልደረብ የነበረው አብዱል ከሪም ትልቅ ጋዜጠኛ እሱ በጻፈው በአረበኛ ለመጀመሪያ ለአረቡ ዓለም ያስታወቀው አናዶል ሚዲያ ላይ ስለ ህዳሴ ግድብ ሲጻፍ ወይ ስለ ህዳሴው ምን እንደነበረና ስለ አባይ ውሃ ሲጽፍ ምንድነው ይሄ ኬዝ የሚባል ነገር ውስጤ ያዘኝ። ትንሽ ጊዜ በኋላ ሁሉም በሄድክበት ቦታ ላይ ሰው ስለ ማንነት እንትቶ ስለ ህዳሴ ግድብ ነው የሚያወራኝ። ታክሲ ላይም ስትወጣ ከየት ነህ ስትባል ከኢትዮጵያ ስትባል እናንተ ህዳሴ ግድብ ይሉም ነበረ። ስም ያወጡለት የነበረ ይሄ የውሃ ቦምባ አለ አይደለም? ቦምባ ያ ቦምባ የምትሰሩ ማህበረሰቦች ናቸው ትባላለ። ምክንያቱም ልትዘጉብን ነው ውሃ ወይ ገድ ቫልቭ እንደሚባለው በቴክኒሻሎች ስም ማለት ነው። ያ ገድ ቫልቭን ሰራችሁ ውሃው ልትዘጉብን ነው ልታስጠሙን ነው ምናምን የሚባል ነገር ትሰማለህ። ያኔ ብቸኛ በአረብኛ የሚያወሩ የነበረ እና ፈርቅ ዳጅ ነው የሚላቸው ባህደር ማህሙድ ድሪር ነበሩ። ያኔ ስለ ህዳሴ ግድብን ማወቅ ስለ ህዳሴ ግድብን ስለ ኢትዮጵያ መጀመሪያ ማወቅ ወደዛ ገፋፋኝና ስናስበው ሞቅ ሲል ይሄ ምልህኔ 2010 ገደማ ላይ ገና ግብጽ ላይ የሪቮሉሽን አልተከሰተም አንቲቢ ስምምነትን ለመፈጸም በነበረበት ሰዓት ላይ ከዛ 2011 አፕሪል ላይ ሆን ህዳሴ ግድብ ቢሆንበትና አቅጣጫ ስትቀየር ያኔ ነው በትክክለኛ አይ አካባቢው ይሄ አካባቢ በጣም በፈረንጅ ቋጠር ማለት ነው 2003 አይ ቲንክ እኛ ሀገር ላይ ትክክለኛ የሆነ ነገር እንደሚራመድ እንደተረዳ። ምክንያቱም ዩኒቨርሲቲ ውስጥ ነበርኩ ኦልሞስት መጨረሻው አመት ገደማ ላይ ነበር። ሰው ሁሉ እኔ ፍለጋ ብቸኛ ኢትዮጵያዊ ነኝ እኔ ፍለጋ ሰው ሁሉ ይመጣ ነበር። ከዛ ሌላ አንድ ጓደኛዬ ነበር፣ እሱም የሚዲያ ባለሙያ ነው፣ አዝሃር ዩኒቨርሲቲ የሚባል ይማር ነበርና አንተ ጋር ማለት እኔ ጋርም እንደዚህ ሰው ሁሉ ይጠይቀኛል ብሎ ሲጠይቅ አይ ይሄ ነገርን መለስ ብለን ማወቅ አለብን ብሎ ስንወሰ ህዝቡ እኔ ተረዳሁት በሰዓቱም ባልረዳው የግብጽ ህዝብ
ብዙ ማያውቀው ነገር አለ። ግን የግብጽ ህዝብ በጣም የሚዲያ ኮንትሮሊንግ አለበት። የሃይማኖታዊ ክንፍ ሚዲያም፣ የኢንተርቴይንመንት ሚዲያም፣ የኒውሱ ሚዲያም፣ የሙቪ ሚዲያም ሁሉም የሚቆጠረው አንድ አካል ነው። እነሱ የራሳቸው ህዝብ ብቻ ሳይሆን የአረቡ ዓለምን በሙሉ የራሳቸው የሚፈልጉት አጀንዳን እንዲያስተላልፉ ነበር። በዛ የተነሳ ስለ ህዳሴ ግድብን ምን እንደነበረ ታሪኩ መቼ ነው ማን ነው ያሰበበት እንዴት ነው አሰራሩ የሚባሉን ስንት ውሃ እንደሚይዝ መጀመሪያ ኤክስ ፕሮጀክት የሚባል ነገር ነበር። እሱ ጥናት ላይ ያደረግን አንድ ቀን አምባሳደር ማህሙድ ድሪር አልቃሂራ ወናስ የሚባል ካይሮና ህዝቦችን የሚባል ቻናል ላይ ወጥቶ ሲያወሩ በጣም አጣብቅኝ ውስጥ ሲያስገቧት ጋዜጠኛው ተነስታ ስልክ ዘጋችባቸው። አምባሳደር ናችሁ፣ ሀገር ነው የወከሉ ያን ያለ አይደለም እርግፍ የሚያደርገው ውስጥህ ያለ ነገርን የሚያስነሳማት ምንም ቢሆን የኔን የሚወክሉኝ ሰውዬ ናቸውና ያኔ ነው የወሰንኩት በቃ ሚዲያ ውስጥ መግባት አለ። በወራት ውስጥ አልহামዱሊላህ ይሄ አሁን ያለሁበት ተቋም ወይ አሁን ያለሁበት የሚዲያ አቋም ላይ እንድገባ መንደርደሪያ ሆነኝና ገባሁት። ስናወራ መጀመሪያ ረጅም ሰዓት በስልክ ነው ይዘፈዝፈዋል። በስልክ እንገባ ነበርን። ቢቢሲ ቢሮ አላችሁ እዛ ግብጽ ላይ ትልቅ ቢሮ ነው፣ ኦፊስ ነው ያላችሁ። ኦልሞስት የሚድል ኢስት ዋናው ቢሮ ኃላፊ ያለው ግብጽ ላይ ነው፣ ካይሮ ላይ ነው። እና እዛ ለመግባት ቀስ በቀስ የሞከርን። ከዛ ሬዲዮ ላይ ሞንቴ ካርሎ የፍሬንች አይ ቲንክ የሞንቴ ካርሎ ሬዲዮ ላይ ከወጣ በኋላ ከሌሎችን ሁሉ ራሱ የሚዲያ አቅራቢዎች ራሱ ወይ ፕሮግራም አዘጋጆች ራሱ ሁሉ ስልክ ይቀያየራሉ። ምክንያቱም ኢትዮጵያዊ ነው፣ አምባሳደር አይደለም፣ የራሱ ሀሳብ አለው፣ አስገቡት ምን ይባል። ለካ ሳስበው በዛ ሰዓት ላይ 4-5 እንሞላም ነበር። በመጀመሪያ በትችት የገቡት የሚያስገቡን የነበረውን አሁን በፍላጎትና በልመና ቀስ በቀስ መስገባት ጀመሩና ከዛ በኋላ ስናስበው እንወራለን። ያኔ ካይሮ ላይ የነበረውን ነገርም እኔ ውስጤ ማንነቴ እንዳገኝ ያደረገኝ ያኔ እኔ ማውራ ካይሮ ላይ ከባድ ጊዜ ሪቮሉሽን ጊዜ ነበር። ያኔ አላስበውም ነበር አንተ ያልከው እንግሊቶችን ጥያቄዎችን ሁሉ አይታዩኝም ነበር። ምክንያቱም ፍሪደም አለ ግብጽ ላይ ሶያ ፍሪደምን ልጠቀምበት ብዬ ነበር፣ ግን ተሸውጃለሁ። ኦኬ በዛ ምክንያት ነው ስር ውስጥ የገባው። በዛ የተንደረደረ ነው። በጣም ኢንትረስቲንግ ታሪክ ነው። ብዙዎቹ በፍላጎት የፖለቲካ ሙያ ወይም ደግሞ ኢንጂነሮች ሆነው ሳይሆን ግን ጥልቅ የሆነ የሀገር ፍቅር ስላለ የአረቦቹ ወይም ደግሞ ንግግሩ የግብጻውያኑ ንግግር ኢንፍሉዌንስ አድርጓቸው ሀገራቸውን ሊከላከሉ ይወጡ ነው። እሱም አንደኛው ነው። ዛሂድም እንግዲህ ከሰሞኑ እየሰማናቸው ያሉ ጉዳዮች አሉ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተደጋጋሚ የሆኑ መግለጫዎችን ያቀርባሉ። አንደኛው እንግዲህ የተለመደ የዚህ የጦር አውርድ የድንፋታ አሁንም ቢሆን አላቆምንም አይነት የሚል አስተያየት ይሰጣሉ። መለስ ይሉና ደግሞ አይ ሰላም ነው፣ ኢትዮጵያውያን ወንድማማቾች ነን፣ ስለዚህ እኛ በሰላም ነው ነገሮችን በትብብር ነው ማድረግ የምንፈልገው የሚል አስተያየት ይሰጣሉ። እንዴት ተመለከትከው አፈወርቅ? ፕሬዚዳንቱ የአቋም ለውጥ አደረጉ ብዬ አልወስድም። ምክንያቱም ብዙ ጊዜ ግብጽ ፖለቲከኞችም የሀገር መሪዎችም ከፍተኛ ባለስልጣናትም እንዲሁም ጋዜጠኞቻቸውም እንደ የአውዱ ነው የሚናገሩት፣ እንደተገኙበት መድረክ ነው የሚያወሩት። ስለዚህ ፕሬዚዳንቱ ከኢትዮጵያ ጋር ምንም አይነት ችግር የለብንም፣ ችግራችን በግድቡ ላይ ባይንዲንግ አግሪመንት ላይ መድረስ ነው፣ ለዚህ ደግሞ በመነጋገር ምናምን የሚል ነገር ተናግሯል። ይህን የተናገሩት እንግዲህ በራሽያን አፍሪካን ሰሚት ላይ ነው ይህን ንግግር ያደረጉት። ስለዚህ በዛ መድረክ ላይ ከዚህ ውጭ መናገር አይችሉም። ምክንያቱም መላው የአፍሪካ ሀገር ተወካዮች ከፍተኛ የሀገር መሪዎችም ከፍተኛ የሀገር ባለስልጣናትም የተገኙበት ነው። አፍሪካውያንን ፊት ደግሞ ስለ ቀኝ ግዛት ውል አንስተህ ግብጽ አንዲት ጠብታ ውሃ ከጎደለባት ወይም እነ ሳዳት ወይም እነ ናስር ሲሉት እንደነበረው በደማችን ጠብታ ነው የምናስጠብቀው እንደሚሉት ልትል አትችልም በአፍሪካ መሪዎች ላይ። እንዲሁም ደግሞ በዛ መድረክ ላይ በተገኙ የሩሲያ ከፍተኛ ባለስልጣናት ፊት ቆመ ይህንን ልትል አትችልም። ስለዚህ ያንን ያሉት ለኔ እንደ መድረኩ ነው። ዋናው መሰረታዊ ነገር ግብጽ የአቋም ለውጥ አድርጋለች ወይ ነው። ኔሴሰሪሊ አድርጋለች ብዬ ነው ያልወስድም። ጀስት ታክቲካል ሪትሪት አድርጓል ብዬ ልወስድ ይችላል። ወይም ደግሞ ስልታዊ ማፈግፈግ የሚባል አይነት ነገር ግብጽ ወደ ሪፐብሊክነት ከተቀየረችባቸው ከ1953 ወደዚህ እንኳን ብናይ እነ ገማል አብዱል ናስር እና አንዋር ሳዳት እና ሆስኒ ሙባረክ ከዛ በኋላ የአረብ ስፕሪንግን ተከትሎ የመጡ መሪዎችን ጠቅላላ ብናይ ሲያራምዱት የነበረው አቋም ወጥና ተመሳሳይ ነው።
የአቋማቸው ምንድነው? አንዳችም ጠብታ ውሃ ከናይል ላይ ወይም ደግሞ እኛ አባይ ከምንለው ወንዝ ላይ እንዳይነካ ነው። ብዙ ጊዜ እንግዲህ አንድ ጥሩ አገላለጽ አይቻለሁ፣ ቅድም ወዳጄ አንስቶታል። እዛ ላይ ምንድነው አንድ ምሁር በአንድ መድረክ ላይ ኢትዮጵያዊ ምሁር ሲናገሩ ምን ይላሉ? እኛ ስለ ናይል አያገባንም ይላሉ። እኛ ስለ ናይል አይመለከተንም፣ እኛ የሚመለከተን ስለ አባይ ነው። ምክንያቱም ከኛ ድንበር ከወጣ በኋላ ነው ናይል የሚባለው እንጂ እኛ ድንበር ውስጥ እስካለ ድረስ አባይ ነው። እኛ ድንበር ውስጥ እስካለ ድረስ ባሮ ነው። እኛ ድንበር ውስጥ እስካለ ድረስ ተከዜ ነው። ከኛ ድንበር ከወጣ በኋላ ነው ናይል የሚሆነው። ስለዚህ እኛ ስለ ናይል አይመለከተንም፣ አያገባንም። እኛም ያገባን ስለ አባይ ነው። ስለዚህ ኢትዮጵያ በአባይ ወንዝ ላይ የነበራት አቋም ምንድነው? ግብጻውያን የነበራቸው አቋም ምንድነው? የኛም ኮንሲስተንት ነው፣ የነሱም ኮንሲስተንት ነው። በመነጋገር ላይ የተመሰረተ ፍትሃዊና ምክንያታዊ የሆነ የውሃ አጠቃቀም ላይ መድረስ አለብን። ይሄ ነው የዓለም አቀፍ ድንበር ተሻጋሪ ወንዞች ህግ የሚለው። በዚህ ዙሪያ ላይ ምንድነው የሚለው? አንድ በንግግር በውይይት መሰረት ያደረገ ምክንያታዊና ፍትሃዊ የሆነ የውሃ ተጠቃሚነትን ለማረጋገጥ ነው የህግ አስፈላጊነቱ። ስለዚህ ኢትዮጵያ ለዘመናት ለምሳሌ በ1902 ይላሉ ግብጾች አይደለም 1902 ከሚኒሊክ ጋር ያደረግነው ስምምነት ይላሉ። ያ ስምምነትም ኢትዮጵያ ሙሉ ለሙሉ ወንዙን የሚደፍን ስራ ላለመስራት የተስማማችበት ስምምነት አለ። ያ ስምምነት ወንዙን አለመድፈን የሚለው ስምምነት ለዓለም አቀፉ የድንበር ተሻጋሪ ወንዞች ህግ መሰረት ነው። ምክንያቱም ሙሉ ለሙሉ ወንዙን አልደፍንም። ግብጻውያን ግን ቅድም ካነሳሁት ለምሳሌ ወደ ግብጽ ሪፐብሊክነት ከመጣችበት ጊዜ ጀምሮ ግን ሲራመዱ የነበሩትን እያንዳንዱን ስታያቸው አንዳችም ጠብታ ውሃ ከወንዙ ላይ የሚነካ ከሆነ በደማችን እናስጠብቀዋለን ነው ሲሉ ነበር። አዎ እንጠብቀዋለን ነበር ሲባል የነበረው። እነ ገማል አብዱል ናስር እና አንዋር ሳዳት እና ሁስኒ ሙባረክ ሁሉንም እየደረደርን ብናነሳ ሁሉም ሲሉ የነበረው በደማችን እናስጠብቃለን፣ አንዳችም ጠብታ ውሃ ከናይል ወንዝ ላይ የሚነካ ከሆነ። ከዛ በኋላ ፋስት ፎርዋርድ እያደረግን ከ1902 1929 ላይ ስንመጣ 1959 ላይ ስንመጣ የነበሩ ስምምነቶችን ስናያቸው ሙሉ ለሙሉ የላይኛውን ተፋሰስ አባል ሀገራት የውሃ ተጠቃሚነት ሙሉ ለሙሉ የዘጋ አንደርማይን ያደረገ ውሃውን ለሁለት ሀገራት ያከፋፈለ ኢትዮጵያ ብቻ ሳትሆን ግብጽና ሱዳንም ያልተወከሉበት ስምምነት ነው። አሁን ግብጻውያን ያንን ስምምነት ነው ተቀበሉን እያሉ ያሉት በአደባባይ እስከ አሁኑ ሰዓት ድረስ እያሉ ያሉት ማለት ነው። እዛ መድረክ ላይ ራሽያ አፍሪካን መድረክ ላይ ኢትዮጵያ የ1929 ስምምነት አልቀበልም አለችን፣ ኢትዮጵያ የ1959 ስምምነት አልቀበልም አለችን ሊሉ አይሹ። መድረኩ እሱን ለማለት አይፈቅድም። ምክንያቱም ያ ስምምነት አይደለም ኢትዮጵያ ልትቀበለው ግብጽና ሱዳንም ያልተወከሉበት ያልተስማሙበት ያልተነጋገሩበት ስምምነት ነው። በቀኝ ገዢዎች የተሰጠ ስምምነት። ያ ቀኝ ገዢዎች የወሰኑላቸውን ድርሻ የማስጠበቅ ንግግር ሊያደርጉ አይችሉም ፕሬዚዳንቱ እዛ መድረክ ላይ። ስለዚህ ለእኔ ኢትስ ኖት ሽፍት ኦን አቋማቸው ላይ ሽፍት ያደረጉ አይመስለኝም። ግን ዋናው ነገር ንግግራቸው ግን እውነት ነው። ከኢትዮጵያ ጋር ባይንዲንግ አግሪመንት ላይ መድረስ አለብን የሚለውን አይ ባይት እገዛዋለሁ። ምን አይነት ባይንዲንግ አግሪመንት? ገዢ ስምምነት ነው አይደል? አስገዳጅ ስምምነት ነው። አስገዳጁ ስምምነት ምን ይሁን ከተባለ ደግሞ ፍትሃዊ፣ ምክንያታዊ በስምምነት ላይ መሰረት ያደረገ ተጠቃሚነትን የሚያረጋግጥ ባይንዲንግ አግሪመንት ነው ኢትዮጵያ የምትፈልገው ብዬ አምናለሁ። በጣም ጥሩ አፈወርቅ። እንግዲህ ዛሂድ አሁን የምናያቸው ነገሮች አሉ። ሚዲያቸው ከህዳሴው ግድብ መጠናቀቅ በኋላ ኢቭን አሜሪካኖቹ እንኳን ትተውታል። ኦልሬዲ የሞተ ያለቀ ጉዳይ ነው ብለው የዚህ አባይ ጉዳይ ላይ የሚደረጉ ንግግሮችን አቅሞታል። ግን የግብፃውያኑ ደግሞ እየጨመረ የመጣ ሽፋን አለ በሚዲያዎቹ በኩል። በተደጋጋሚ ጊዜ የውጭ ጉዳይ ሚኒስትሩም ፕሬዝደንቱም እየወጡ በአደባባይ ይናገራሉ። ይሄ ከምን የመነጨ ነው? ባለስልጣናቱ ምንድነው በዚያ ያክል መጠን ያስደነገጣቸውና ያስፈራቸው የሚለውን እንመልከተው። ወረቀት ብንገለብጥ የነሱ ህገ መንግስት ውስጥ የነሱ ህገ መንግስት ዋና የሚመሰረትበት ራሱ ስለ ይሄ ውሃ ነው። በአራት ነጥብ ማንኛውም ሰው ግብጽን ለመግዛት የፈለገ ምንም ፖለቲካሊ አይዲዮሎጂ ይኖረው ይሄ ላይ ካልተስማማ ግብጽን መግዛት አይችልም። ሌላው ብንመጣ አንተ አሁን ለምንድን ነው እንደዚህ ወጥሮ የያዙት እንዳልከኝ፣ እንዴት ነው ባለስልጣናት አሁን ወጥቶ ኢሹ ያረጉት ወይ ንግግር ያረጉት? ምክንያቱም ግልጽና ግልጽ ነገር ናት ለኔና ለማንኛውም ሰው ኤቢሲ ፖለቲካን ያለ ንባብ ግብጽ ላይ የሚሰራው የሚነበብ። ምክንያቱም ትልቅ ችግር አለ ሀገራችን ውስጣችን ያለ ችግርን እንደርስበታለን። ኑ
ኢትዮጵያ የምትባል ሀገር እዚህ በጥማት ልትገድለን ነው ያሉ፣ ግን ቶሽካ ላይ ወደ 17 ቢሊዮን ሜትር ኪዩብ ውሃ አፍሷል። በጥማት ትገድላለች ያሉ ልክ እንዲህ ያሉ ኒው ካፒታል ሲቲ ሰርቷል። ኒው ካፒታል ሲቲ ሲሰሩት እነሱ 55.5 ቢሊዮን ወይ 9 ቢሊዮን ሜትር ኪዩብ ውሃ አንድም ነገር አይበቃንም ያሉ አንድ ከተማ የምታክል ኦልሞስት 1 ሚሊዮን ህዝብ የምታቅፍ ከተማ ገንብተዋል። ሌላው እንመጣና የሀገር ውስጥ ዋናው ችግራችሁ ያለውና ኢንተርናሽናሊ ሽፋን የሚፈልጉለት በይሄ ኬዝ የተነሳሳ ይሄ አመት ክረምት ስፔሻሊ ኦገስት እና ሴፕቴምበር እስከ ኦክቶበር የነበረው ውሃው የሚለቀቀው ከኢትዮጵያ ተለቆ እስከኛ ጋር የሚመጣው የተባሉት ወደ 34 ወይ 35 ሄክታር የሚያክል መሬት አንዱ ሄክታር ኦልሞስት እነሱ እንደሚሉት በእነሱ ካልኩሌሽን አንዱ ሄክታር 10,000 ሰው ያስበላል ብሎ የሚያስቡትን በውሃ ያውቆ ያሰመጡት። ኢትዮጵያ በዛው በድርቀት ትገድልናለች አይደለም፣ ግን በውሃ አውቆ ነው ያሰመጡት። ከዛ በኋላ ምንድነው ወጥቶ በግልጽ ይሄ የውሃ መስኖ ሚኒስትር ያለውን ይሄ የወንዙ ጫፍና ጫፍ ላይ የነበሩ መሬቶችና ግዴታ ማህበረሰቡ ሂዶ በበጎ ፍቃዱ ሪስክ ቦታ መሆኑን አውቆ የተቀመጠበት ነው እና ዛሬ ጎርፍ መጣ ኢትዮጵያ ነው ለቀቀችብንና ወደ ኢትዮጵያ ሄዱና በሉ የተባለ ነው። ይሄ እኮ ምን ሰማው ነው በሚዲያ ወጥቶ እንደ ውሃ መስኖ ሚኒስትር የሚያክል ሰው እንደ ሃኒስ ዌሊም ወጥቶ ሲናገር እኛ ትዊተር ላይ እንመልሰለታለን። የሚገርምህ እነሱ ይመልሳሉ እኮ ማር ውስጥ መርዝ እንደመደበቅ እነሱ ወንድሜ እንዳለው ፍትሃዊ ስምምነት እንፈልጋለን፣ ግን ይሄ ህዳሴ ግድብ የሚባለው ነገር ራሱ ፍትሃዊ አይደለም ይሉሃል። ምክንያቱም ምንድነው ወንድሜ እንዳናሳው 1902 ላይ ስምምነቱ ስናረግና የሚሉት እነሱ ተትዩድል ልንገር እኛ ማህበረሰብም እንዲያውቁ እኛ ለኢትዮጵያን መሬቱን ስንሰጠው ይላሉ የቤኒሻንጉል መሬቱን ስንሰጣችሁ ልክ እንደ ሰደቃ ነው ምንድነው እንደ ስጥቀት ማለት እንደሰጡን ነገር የፈረሙት ዋናው ራሱ ምንም እንዳያረጉና ውሃችን እንደከለክሉ መሬቱ ራሱ የኛ ነውና እንመልሰው ያሉ ነው። እዚህ ቦታ ላይ እንዳሉት ቢሆን ራሱ እኛ ለወንድማሞቻችን ሱዳኒዎች ራሱ ምንላችሁ ጀስት እስካሁን ግብጻዊ ባለስልጣናት እንደ ቀኝ ግዛት ሱዳን የኛ ናት ያሉ ነው ብንንበሉ ተውት። የህዳሴ ግድብን እንርሰውና እናንተ ራሱ ሀገር ሱዳን የምትባል ሀገር በሙሉ የኛ ናት ያሉ ነውና ምን እየሰራችሁ ነው? በዛም እንላቸዋለን። እነሱ ምንድነው የፈልጋችሁ ውስጥ ያለ ችግርን ለመምለጥ ትልቅ ኢሹ ምን አላችሁ? ግብጽን አጠገቧን ብታይ እስራኤል ጋር ያለ ኢሹ አለ። እስራኤል ጋር ያለው ነው የኦክቶበር 7 የሚባለው ነገር ቀዝቀዝ ብሎ ትራምፕ ጋር ስምምነት ካረጉ በኋላ ሊቢያ ጋር መመለስ አይችሉም። ምክንያቱም ሊቢያ ጋር ያለ ጂኦፖለቲክሳቸው የተረጋጋ ኦልሞስት በከፊሉ ስለሆነ ሁለት ኬዝ ነው ያላቸው። አንዱ ደቡብ ላይ ያለ ቅርቡ በእነሱ የተለጠፈ የሱዳን ኢሹ አለ። ሁለተኛውና ዋና የማንኛውም ሰው ሱዳንኛ አይመለከትም ሊል ይችላል ግብጻዊ፣ ግን ቤትህ ውስጥ ውሃን ስትከፍት ውሃ ታጣለ ስትለው ሁሉም አንታ ነው የሚደግፈው ጠላቱ ብትሆንም። ለዛ ነው ውሃ የሚሉት። ይሄ ሁሉም ግን ሽፋን በምንድን ነው የሚሰጡት ስንል በህዳሴ ግድብ ነው። እኛ እንደ ኢትዮጵያኖች ቅርታ አድርግልኝና የአባያችንና የህዳሴ ግድባችን ቫልዩን በትክክል የገባን እኔ አይመስለኝም። ምክንያቱም እነሱ ሁሌ በሀይድ ዴሌጌሽን ወይ በሀይድ ዲፕሎማቶቻቸው ሲያወሩ ምን ያህል እነሱ ግብ የመቱበት ስለሚያውቁ ነው። ወንድሜ ቅድም አለ ራሽያ ጋር ቢናገሩ ወይ አፍሪካን ማህበረሰቦች ጋር ሁሉም ቢናገሩ አፍሪካ መሪዎች ሁሉም ያውቃል። ነገ ሩዋንዳዊ ሂዶ ወይ ታንዛኒያዊ ሂዶ እሱም በቀይ አባይ ምንለው ወይ ቀይ ናይል ያል መብት ስላለው አንቲቢ ስለተፈራረሙ ሊጠይቋቸው ይችላሉ። ግን አይሏትም። ምንድነው እኛ ፍትህ ነው የሚለው እንዳልኩ ማር ውስጡን መርዝን ከተዋል። ፍትህ ነው የምንፈልገው ያሉ ፍትህ ከፈለጉ ይምጡና እኛ እንላቸዋለን ስንቀርብ ዲቤት ላይም ምክትል ጠቅላይ ሚኒስትር ጋር ወይ ቀድሞ ጠቅላይ ሚኒስትር ሽኩሪ ጋር ራሱ ዲቤቶች አሉ የተለያየ ሚዲያዎች ላይ አንድ ነገር እንፈልጋለን። እኛም ኢትዮጵያ መንግስት የኔ ብቻ አርጉልን ግብጽና ሱዳን ራሷ ጉዳይ ነው ቢሉ እኛ ዛሬ ኢትዮጵያኖች ነው አዲስ አበባ ቁጭ ብለን መንግስታችን እንቃወማለን እንላቸዋለን። ግን መንግስቱ እንደዚህ አላለም። 55.9 ቢሊዮን ሜትር ኪዩባችን አይነካ ያላችሁት ፍትህ ሊመጣ ይችላል። እኛ ግድቡን ለምሳሌ ለጌጥ አይደለም መሽም ሄዶ እዛ ፎቶ እንድንነሳና እንድንለቀው አይደለም እንድንጠቀምበት ነው። እሺ ተውት። ኢትዮጵያ መጥፎ ናት ሰይጣን ናት ብሎ እንደሳላችሁት እንመን እንላቸዋለን። በካልኩሌተር እንሄድ። እናንተ ጋር አስዋን ዳም ላይ ያለው ውሃ ብክነት አመታዊ 8.6 ቢሊዮን ሜትር ኪዩብ አመታዊ ፀሐይ ይበለዋል። አመታዊ ላይ ኢትዮጵያ ላይ ያለ ብክነት ማክሲመሙ 1 ቢሊዮን ራሱ ማይሞላ ነው።
ይሄ እኛ ያልነው አይደለም። የነሱ ምሁሮች ልክ እንደነ ዶክተር ሳሚህ አርሚኒዮስ ያሉት ምሁሮች ናቸው። ለድርቀት ጊዜ የሚጠቅመው የትኛው ነው? ኢትዮጵያ ግድቦች ሀገሯ ውስጥ እንድታበዛና እንደ መጀመሪያ ነው እንስማማ እንዳላቻችሁ ነው ወይዛ ነው? እና እኛ 74 ቢሊዮን ሜትር ኪዩብ በጣም እንደ ትልቅ የሚቆጥሩልን እነሱ ግን እዛ ወደ 186 ቢሊዮን ሜትር ኪዩብ ነው የያዙት እኮ አስዋን ዳም ጀርባ። በምን ምንድነው እናንተ ያረጋችሁት? ስለ ይሄ ውሃ ምንድነው ውጤታማ ስራ ወይ ምንድነው ስለ ይሄ ውሃ ራሱ ኮንትሪቢዩት ያረጋችሁት ብትላችሁ ዜሮ ነው። ግን መጥቶ አንተ ሀገርህ ላይ እንዳታርግለውና እንዲያዘው ይፈልጋሉ። እኛ ይሄ ነው የምንለው። 13 ጊዜ ወደ ኢንተርናሽናል ኮርት የሄዱበትና የተመለሱበት ዋና ምክንያት ራሱ ወንድሜ ቀድሞኝ ያለው ነገር ነው እኮ። ፍትሃዊ ከሆነ ሄዱና ጠረጴዛ ዙሪያ ተስማሙ ነው። ዝም ብሎ ይንቀሳቀሱም ባይ ዘ ዌይ ኢጂፕሽያኖች ወይ ግብጾች ሁሉ ነገር ካልኩሌት አድርገው ነው የሚንቀሳቀሱት። ሚዲያም ብታየው የሆነ ጊዜ ታርጌት ያደርጋሉ። ለምሳሌ ይመጡና ስለ ውሃው ነው የሚያወሩት አይደለም። ሁሉም ሚዲያ በሙሉ ለ10 ቀን ለ20 ቀን ስለ ውሃ ብቻ ነው የሚያወሩት። ከዛ ሽፍት ያደርጋሉ። ሲስተም ነው ያላቸው። ይመጡና ሚዲያዎች በሙሉ ስለምንድን ነው የሚያወሩ? ሳድል ዳም ላይ ያለው ወይ ኮርቻ ግድቡ እኛ እንደምንለው በትክክል አልተሰራም። እንደ ጨረቃ ውስጡ ነው ውሃው የያዘው እንጂ በጀርባው ነው መያዝ ያለው። ሁሉም ሚዲያ በአንድ ተቃዋሚ የሚገርመኝ ነገር ደጋፊም አንድ አፍ ላይ ነው የሚስማሙት። ይመጣሉ። አሁን ይሄም ወድቅ ሲሆንባችሁ አይ ኢትዮጵያ ውስጥ መሬት መንቀጥቀጥ ስላለ ይሄ ይመጡና ሃይማኖታዊ አታች ያደርጉታል። ምን ይሉ ነበር የሆነ ጊዜ አንዳንዴ ይላለሁ እንኳን አብዛኛው ኢትዮጵያዊ አረብኛ አልቻለም እላለሁ። ይመጡና ይሄ ውሃው መሬት መንቀጥቀጥ ይፈጥርና መሬት ላይ በጣም ትልቅ መካን ያፈርሳ ይላሉ ካባል። ይሄ ሁሉ ነገር አለና እስከዛ ግን የሚገርመኝ ነገር ዩኒቲ መፍጠራችሁ ነው። ተቃዋሚ ደጋፊም አንድነት መፍጠራችሁ እኔ በጣም አደንቃቸዋለሁ። እኛ ሳቀናባቸዋለሁ ወልዋሽም እኛ ስላለሁ ምክንያቱም የሚሄዱበትን ርቀት በትክክል ያሳያል። ምን ያክል ሳሩንም ምኑንም ቧጠው ያንን ጥቅማቸውን ለማስከበር የሚሄዱበት ርቀት ነው የሚያሳየው። ማንኛውም ኢትዮጵያዊ ለማወቅ እንዲያውቀው ነው የሚፈልገው። ችግራችሁ እኮ ውሃ አይደለም። ውሃ ጋር ምንም ኢሹ የላችሁም እኒህ ሰዎች። አንድ ዲቤት ነበር የነሱ ዋናው ቃል አቀባይ የሚባለው አባስ ሸራቂ ጋር በግልጽ አለ፣ ችግራችን ውሃ እኮ አይደለም። ችግራችን እኮ ያ እኛ አሁን በነጻ የምናገኘው ነበር አፈር አሁን ኢን ቢሊየንስ ሊያወጣን ነው። ይሄ እኮ እኛ ኢሹ አይደለም ብለን ስንመልስለት ራሱ አረብ ሚዲያ ላይ ትልቅ ንግግር ሆኖና ተከልክሏል። ባይ ዘ ዌይ ለተወሰነ ጊዜ ራሱ አሁን የለም ሚዲያ ላይ። ምክንያቱም አምልጦት ነው እንጂ እሱም ለምሳሌ ኢሞሽናል ትሆናለህ ዲቤት ውስጥ አምልጦት ነው እንጂ እሱም በጣም ብልጥ ሰውዬ ነው። ማይላትም ይችላል። ጥሩ ነጥቦችን ነው ያነሳው። ያው የነሱን ሀገር ሳይኮሎጂ፣ የልቦና ውቅር፣ ማይንድ ሴት እነዚህም በሙሉ ነበረ የዘረዘርክልንና በጣም ጥሩ ፖይንቶችን ነበር ያነሳልን። አፈወርቅ ወደ አንተ ልምጣ። አሁን በግብጽ በኩል የሚነሱ ነገሮች የዚህ የግራጫ ጦርነት መልክ ያላቸው ናቸው። ከዛ በተጨማሪ ደግሞ አያይዤ እንድታይልኝ የምፈልገው የግብጽ በአፍሪካ ቀንድ ላይ ፎከስ አድርጋ በስፋት እየሰራች ትገኛለች። በተለይም አሁን በሱዳን ባለው ግጭት ውስጥ ኦልሞስት ጦሯ እዛ ውስጥ ነው ያለው። የአንዱን ወገን ደግፋ ውጊያ ውስጥ ገብታለች። በኢትዮጵያ በሚደረጉ ደግሞ የትጥቅ ትግል እንቅስቃሴዎች ውስጥ ደግሞ የግብጽ እጅ ባልተከለለ ደረጃ ወይም ደግሞ በግልጽ የሚታይ ሆኖ እናገኘዋለን እና ፎከስ ያደረገችበት ምንድን ነው ወደ አፍሪካ ቀንድም የሚለውን አያይዘህ ልትመልሰው። አንድ ጥሩ ነገር ወዳጄ ዛይድ ያለው ለእኔ ግብፃውያን እንዴት ነው የናይልን ወንዝ ጉዳይ የሚመለከቱት የሚለውን በደንብ አብራርቶታል ብዬ ነው የማስበው። ለእኛስ አባይ ወንዝ ምንድን ነው፣ ለምሳሌ ለእኛ የህዳሴ ግድብ ማለት ምንድን ነው የሚለውን በደንብ ማየት የሚያስፈልግ ይመስለኛል። ምክንያቱም ብዙ ጊዜ ይሄ ሪሰርች ተቋማት ውስጥ እንደነበረ ሰው ሪሰርች ይሄ ወይም ደግሞ አርቲክል ፐብሊሽ ሲደረግ 20 30 100 ገጽ አርቲክል ከሆነ የአርቲክሉን በተወሰነ ቃላት መጥነህ አብስትራክት ታስቀምጣለህ። ለኔ ጉባ ተራራ ላይ የተቀመጠው የኢትዮጵያ ህዳሴ ግድብ የኢትዮጵያ አብስትራክት ነው ብዬ ነው የማስበው። በቃ ኢትዮጵያን በትንሹ ማየት ከፈለክ ጉባ ተራራ ላይ ተቀምጧል። ለኔ ፕሬዚዳንት አልሲሲ ወጥተው ከኢትዮጵያ ጋር ችግር የለብንም
እኛ የምንጠይቀው ፍትህ ነው ሲሉ የውጭ ጉዳይ ሚኒስትራቸው በቅርቡ ከቢቢሲ ኦን አፍሪካ ፎከስ ኦን አፍሪካ ላይ ያደረገውን ንግግር ብቻ ማየት በቂ። የውጭ ጉዳይ ሚኒስትራቸው ያለው ከዚህ በኋላ ምንም አይነት ውይይት አያስፈልግም፣ የኢትዮጵያ ህዳሴ ግድብ ኢሌጋል ዳም ነው፣ ኢትስ ኖት ግሬት ሬኔሳንስ ዳም የሚለውን ስያሜውን አንቀበልም፣ ህገ ወጥ ግድብ ነው። ስለዚህ ከዚህ በኋላ ድርድር የሚባል ነገር የለም፣ ኦል ኦፕሽንስ አር ኦን ዘ ቴብል የሚለውን ከዚህ በኋላ እንገፋበታለን። ወደ ዓለም አቀፉ የጸጥታው ምክር ቤት እንሄዳለን፣ ወደ ተባበሩ መንግስታት እንሄዳለን። ግብጽ ጥቅሟን ለማስጠበቅ አስፈላጊውን እርምጃ ሁሉ ትወስዳለች ነበር ሲል የነበረው። ስለዚህ ይሄንን ከግምት ማስገባት ያስፈልጋል ብዬ አስባለሁ ለእኔ። ምክንያቱም ለህዳሴ ግድብ እውቅና አልሰጥም ያለ መንግስት አንድ ሪሰርች ፐብሊሽ አድርገ አብስትራክቱን አንብቦ አንድ በዘርፉ ላይ እውቀት አለኝ የሚል ሰው አብስትራክቱን አንብቦ አይ ይሄ ሪሰርች ናል ኤንድ ቮይድ ነው ካለ the whole entire ሪሰርቹን ነው ሪጀክት እያደረገልን ያለው። የኢትዮጵያ አብስትራክት ነው ጉባ ላይ ያለው ለምንል ኢትዮጵያውያን ደግሞ the entire ኢትዮጵያ ነው ኩዌስችን እያደረጉ ያሉት እነዚህ ሰዎች። በኢትዮጵያ ሉዓላዊ ግዛት ውስጥ በኢትዮጵያ ተፈጥሮ ሀብት ላይ የመጠቀም መብታችንን በተፈጥሮ ሀብታችን ተጠቅመን የመልማት ጥያቄያችንን ነው አንደርማይን እያደረጉ ያሉት። ስለዚህ ይሄንን እንዴት ነው አንደርማይን እያደረጉ ያሉት የሚለውን ለመመለስ ወደ አሁኑ ጥያቄ ልምጣ። ግራጫ ጦርነቶችን ነው እያካሄዱ ያሉት። ግራጫ ጦርነቶች ማለት ምንድነው? ዳይሬክትሊ ኮንፍሮንት አያደርጉም። በእጅ አዙር በዙሪያ ያሉትን ማንኛውንም ነገሮች በማንኛውም መንገድ ኢትዮጵያን ይጎዳል ብለው ያሰቡትን ነገር ዊዛውት አስኪንግ ዋት ዋይ ሃው ምናምን የሚባል ጥያቄ ያስፈልጋል። በቃ ኢትዮጵያን የሚጎዳ ከሆነ ግብጽ በማንኛውም መልኩ ትደግፋለች። በማንኛውም መልኩ ኢትዮጵያን የሚጎዳ ከሆነ ይህንን ወደ ኋላ ተመልሰን ታሪክ ማገላበጥ እንችላለን። ለምሳሌ እንዴት ነው ግብጾች የኢትዮጵያ በሶማሊያ የተደረገባትን ወረራ በሳይድ ባሬ ጊዜ የተካሄደውን ወረራ ግብጾች ደግፈው ከዛይድ ባሬ ጎን ቆመዋል። they call it ሶማሌ ኦጋዴን ፕሮጀክት በሚል ምክንያቱም ኢትዮጵያን እየቆራረስን እየከፋፈልን ኡስታዝ ጀማል ይመስለኛል በቅርቡ አንድ ቃል ተጠቅሞ ነበረ። ስትከፋፍላቸው ትመራቸዋለህ የሚባል የአረብኛ አባባል አለ ይላል። የአረብኛ ፈርቅ ተሱ ያ ከፋፍለህና ምራ። አዎ ስትከፋፍል ትመራቸዋለህ በቀላሉ ማለት ነው። ስለዚህ ኢትዮጵያን ግብጻውያን ለረጅም ዘመናት ከፈርዖኖቹም ከንጉሶቹም ከዛ በኋላ ሪፐብሊክ ከሆኑ ጊዜ በኋላ ያልተቀያየረ አቋማቸው ኢትዮጵያን ብቻ ሳይሆን ብሮድሊ ኢትዮጵያን ነው ፎከስ የሚያደርጉት። ምክንያቱም 86% የናይል ወንዝ የሚሉት ውሃ የሚመጣው ከአባይ ነው። ስለዚህ ኢትዮጵያን ፎከስ ያደርጋል። ግን ኢንታየር የላይኛውን ተፋሰስ አባል ሀገራትን በጠቅላላ ዲስቴብላይዝ በማድረግ በመከፋፈል በማዳከም ፖለቲካሊም ኢኮኖሚካሊም ስቴብል እንዳይሆኑ በማድረግ ነው የተረጋጋ የውሃ ድርሻዬን ማስጠበቅ የምችለው የሚል። ምክንያቱም ያልተረጋጋች ኢትዮጵያ የተረጋጋ ውሃ ዲሊቨር ታደርጋለች፣ ያልተረጋጋች ኬንያ የተረጋጋ ውሃ ዲሊቨር ታደርጋለች፣ ያልተረጋጋ ታንዛኒያ፣ ቡሩንዲ፣ ዲአርሲ ምናምን የምትላቸው የተፋሰሱ አባል ሀገራት ባልተረጋጉ ቁጥር የተረጋጋ ውሃ ዲሊቨር ያደርጉልኛል የሚል ደካማ አስተሳሰብ ነው እስከ ዛሬ ድረስ ግብጻውያን እያራመዱ ያሉት። የግራጫ ጦርነት ስልታቸው መነሻው ይሄ ነው። በተፋሰሱ አባል ሀገራት ውስጥ ማንኛውንም መልክ ኢንክሉዲንግ ሱዳን ዛሬ ለሱዳን ወዳጅ ይመስላሉ። ቡርሃንን በመደገፍ ነጥለህ ቡርሃንን በመደገፍ ለሱዳን ወዳጅነትን ልታሳይ አትችልም። ነጥለህ ዳጋሎን በመደገፍ ለሱዳን መፍትሄ ልትሆን አትችልም። የሱዳናውያንን ሰቆቃ ሊያበቃ የሚችለው እነዚህን ሁለት ኃይሎች አቀራርቦ በውይይት በንግግር ችግራቸውን እንዲፈቱና ሱዳን ወደ ሲቪሊያን ታይፕ ኦፍ ገቨርንመንት ሽፍት እንድታደርግ ማገዝ ነው። ይህንን ድጋፍ እያደረገች ያለችው ኢትዮጵያ ነች። ፕሬዚዳንት በሽር ወደ ከስልጣን እንደተወገዱ እሳቸውን የበላው እሳት ገና ሳይበርድ ካርቱም የተገኙት የኢትዮጵያ ጠቅላይ ሚኒስትር ናቸው። ማንም መሪ ፖርቱ ሱዳን ሄዶ ቡርሃንን ለማግኘት ሳይሞክር ሳይደፍር የሄዱት የኢትዮጵያ ጠቅላይ ሚኒስትር ናቸው። የሱዳንን ሀገረ መንግስት የሱዳንን ህዝብ በተገቢ መልኩ ጥቅሙን የሚያስጠብቀው የሲቪሊያን መንግስት እንጂ የጦር አበጋዞች አይደሉም የሚል አቋም ያራመደችው ኢትዮጵያ ነች። ግን ግብጻውያን በማንኛውም አካባቢ ጋር የሚፈጠር በተለይ የአባይ ተፋሰስ አባል ሀገራት የሆኑ ውስጥ የሚፈጠር ማንኛውንም
ችግር ዳሜጁን ማክሲማይዝ በማድረግ በተለይ ሱዳንን፣ በተለይ ኢትዮጵያን፣ በተለይ ሌሎቹን የነጭ ናይል መነሻ የሆኑ ሀገራትን ጭምር በማዳከም የተረጋጋ የውሃ ድርሻዬን ማስጠበቅ እፈልጋለሁ የሚል አስተሳሰብ ነው። በተደጋጋሚ ለምሳሌ ሶማሌ የገቡበትን ኬዝ እናነሳለን። ማለት ቅድም ፕሮጀክቶች ስንዘረዝር ለምሳሌ የሶማሌ ኦጋዴን ኢሹን አንስተናል። የኤሪትሪያን ፕሮጀክት አለ። በዚህ በኩል ብትሄድ የቤኒሻንጉል ጋምቤላ አካባቢ ያላቸው ፕሮጀክት አለ። የአልፋሽካ ፕሮጀክት አለ። እነዚህን ሁሉ ፕሮጀክቶች ካፒታላይዝ እያደረጉ ፖለቲካሊ ሚሊተሪሊ ካፒታላይዝ እያደረጉ ነበር ሲያንቀሳቅሱት የነበረው። ወደ ሶማሊያ ስትመጣ ለምሳሌ ለ10 ምናምን ዓመታት አልሸባብ የሚፈነጭበት ቀጠና ነበር። ግብጽ አልነበረችም በዛ አካባቢ። ዝርም ብላ አታውቅም። ዝርም ብላለች ከተባለ በአስመራ እልፍኛ አስከልካይዋና ጥቅም አስጠባቂዋ በኩል የጦር መሳሪያ ለአልሸባቦች የምታቀብልበት ስልጠና ለአልሸባብ የምታቀብልበት። ምክንያቱም አልሸባብን የምትደግፈው ሶማሊያን ዲስታቢላይዝ እንዲያደርግ አይደለም። አልሸባብን የምትደግፈው አልሸባብ በቀጠናው ላይ መኖሩ የቀጠናውን ሀገራት ዲስታቢላይዝ ያደርግልኛል። ምክንያቱም የቀጠናው ሀገራት ድንበር ብቻ ሳይሆን ህዝብም ይጋራሉ፣ ታሪክም ይጋራሉ። ለምሳሌ በሶማሊያና በኢትዮጵያ መካከል ረጅም ቦርደር አለ፣ በሺዎች ኪሎ ሜትር የሚቆጠር ቦርደር። ይሄ ቦርደር ብቻ አይደለም ሁለቱን ሀገራት የሚያዋስናቸው። ሶማሊ የሚባል ህዝብ አለ፣ የራሱ ታሪክ፣ የራሱ እምነት፣ የራሱ ማንነት፣ ብዙ ታሪኮች አሉ። ይህንን ሁሉ እንጋራለን። ኬንያ ይህንን ህዝብ ትጋራለች። ጅቡቲ ይህንን ህዝብ ትጋራለች። ሶማሊያ ውስጥ የሚፈጠር ማንኛውም ዲስታቢላይዚንግ ፎርስ በቀላሉ ወደ ኢትዮጵያ ዲፊውዝ የማድረግ አቅሙ ከፍተኛ ነው። በቀላሉ ወደ ኬንያ ዲፊውዝ የማድረግ አቅሙ ከፍተኛ ነው። በቀላሉ ወደ ጅቡቲ የመዛመት አቅሙ ከፍተኛ ነው። ስለዚህ ይህንን ኃይል በቀጥታም ይሁን በተዘዋዋሪ ይደግፋሉ። ለምሳሌ እንውሰድና አልሸባብ ጥቃት የሰነዘረባቸው ነገሮች እናያቸው። አብዛኞቹ የተፋሰሱ አባል ሀገራት ናቸው ታርጌቶቹ። ይሄን ሁሉ ጊዜ ቆይታ አሁን በቅርቡ ነው አልሸባብ የሶማሊያ ስጋት መሆኑ፣ አልሸባብ የቀጠናው ስጋት መሆኑ አሁን ገና በራልኝ፣ አሁን ገና አየልኝ በሚል እንቅስቃሴ ያደረገችው አሁን ነው። ያንንም እንቅስቃሴ ስታደርግ በተለያየ ሚዲያዎች ላይ ሀሳባችን አቅርበን ነበር። ስንል የነበረው የግብጽ ወደዚህ ቀጠና መምጣት አልሸባብን ያጠናክረዋል፣ ሶማሊያን ሞር ዲስታቢላይዝ ያደርጋል። ስለዚህ ግብጽ ወደዚህ ቀጠና መምጣት የለባትም። አልሸባብ ተዳክሟል። የመዳከሙ ማሳያ አሁን ለምሳሌ ከዚህ በፊት የነበረው የዩኤን ሚሽኖች አሁን ወደ ስታቢላይዜሽን ኤንድ ሰፖርት ቲም ተሸጋግሯል። አሁን የተፈጠረውን ሰላም ስታቢላይዝ የማድረግና በሞቃዲሾ ቪላ ሶማሊያ ያለውን መንግስት ሰፖርት የማድረግ ሚሽን ላይ ደርሷል። በዚህ ደረጃ ላይ መጥቶ ለሶማሊያ መንግስት በቀጥታም ይሁን በተዘዋዋሪ የጦር መሳሪያ ድጋፍ ማድረግ አልሸባብን ከመደገፍ አይተናነስም ስንል ነበር። በሌሎችም አካባቢዎች ለምሳሌ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ በዙሪያ ኢትዮጵያ ባሉ በኢትዮጵያ በሱዳን በኩል ብትሄድ፣ በኤርትራ በኩል ብትሄድ፣ በሶማሊያ በኩል ብትሄድ፣ ወደ ኬንያም ስትሄድ በሁሉም አቅጣጫ ኢትዮጵያን የመክበብ ጫና ውስጥ የመክተት እንቅስቃሴ ሲያደርጉ ነበር። ስለዚህ የዚህ ሁሉ ማጠንጠኛው ከዚህ በፊትም ብለናል፣ ኢትዮጵያ ከባህር በሩ እንድትገፋ ወይም ደግሞ ከቀይ ባህር እንድትገፋ የተደረገውም ስለ አባይ ነው። ኤርትራ የምትባል ሀገር የተፈጠረችውም ስለ አባይ ነው። ምክንያቱም ሞር ኢትዮጵያን ከባህሩ ባሸሻት ቁጥር ኢትዮጵያ ሞር ኢኮኖሚካሊም ፖለቲካሊም ዲፔንደንት ሀገር ትሆናለች። ዲፔንደንት ሀገር በሆነች ቁጥር ደግሞ በተፈጥሮ ሀብቷ የመጠቀም አቅሟ አናሳ ይሆናል የሚል ፕሮጀክት አካል። ስለዚህ ዙሪያዋን በመክበብ የመረበሽ ጫና ውስጥ የመክተት አጣብቂኝ ውስጥ በመክተት የኢትዮጵያ መንግስት ስልጣኔን ከማጣ ህልውና ስጋት ስለተፈጠረብኝ የስልጣኔን ከማጣ ግብጾች የሚሉትን ኮሎኒያል ኢራ ትሪቲ ላጽድቅ፣ ወደ ስምምነት ልምጣ፣ የ29ኙን የ59ኙን ስምምነት ልቀበላቸው ወደሚል ደረጃ ለማውረድ ነው። ግን የኢትዮጵያ መንግስት ደግሞ ደጋግሞ ሲለው እንደነበረው የህዳሴ ግድብ ጉዳይ ብቻ ሳይሆን ኢንታየር የናይል ቤዚን ጉዳይ ሊፈታ የሚችለው በናይል ቤዚን ሀገራት ደረጃ እንጂ ምክንያቱም የአባይን ጉዳይ በተመለከተ ጅዳ የምትሄድበት፣ ቀታር የምትሄድበት ወይም አውሮፓ ኦር አሜሪካ የምትሄድበት ምክንያት የለም። የአባይ ጉዳይን ወይም የናይል ጉዳይን መፍታት ከፈለክ የተፋሰሱ አባል ሀገራት ጋር ነው ቁጭ ብለህ ልትነጋገር የሚገባው።
ሊያወያየህ የሚገባው ወይ ኢጋድ ነው ወይ ኔፓድ ነው ወይ ኤዩ ነው። ሌላ ወደ ሌሎቹ የምትሄድበት ምክንያት የለም። ግብፃውያን ግን ይህን ሲንቁት ነው የምታየው። የአፍሪካ ህብረትን ሲንቁት ነው የምታየው። የኔፓድን ሲንቁት ነው የምታየው። የኢጋድን ሲንቁት ነው የምታየው። ኤንቢአይ ናይል ቤዚን ኢኒሺዬቲቭ አሁን ወደ ኮሚሽን እየተሸጋገረ ያለው ሲንቁት ነው የምታየው። ስለዚህ የግራጫ ጦርነቱን በኢስት አፍሪካን እያደረጉ ያሉትን ከበባም እንዲሁም ደግሞ በኢትዮጵያ የውስጥ ጉዳይ ውስጥ እየገቡ ታጣቂ ኃይሎችን የማስታጠቅ በቀጥታም ይሁን በተዘዋዋሪ የማስታጠቅ የመደገፍ እንቅስቃሴያቸው ዋነኛው ዓላማ ደሞር ኢትዮጵያን ዲስታቢላይዝ ባደረግን ቁጥር ስቴብል የሆነ የውሃ ፍሰት እናገኛለን የሚል ነው። ግን ይሄ ያስኬዳል ወይ በኋላ ላይ ይመጣል። በጣም ጥሩ። እንደው ዛሂድ እዛ እንደኖረ ሰው ከግብፃውያን ጋር ብዙ ነገር እንደተጋራ ሰው በሱዳን ያላቸውን የፖለቲካል ፊሎሶፊ ወይም አመለካከት ከዛ ባለፈ ደግሞ ኢትዮጵያ ውስጥ ያላቸው እይታ ምንድን ነው? አሁን ላይ ግብጾቹ በሱዳን ቀጥታ ገብተዋል፣ ግጭት ውስጥ ገብተዋል። ቀደም አፈወርቅ እንዳነሳው አንዱን ወገን በመደገፍ የሱዳን ወደ ሰላም እንዳትመጣ የሚደረገውን ጥረት እያደናቀፉ ያሉት በዋነኛነት ግብጾቹ ናቸው። ኤርትራን ይዘዋል፣ በሶማሊያ ገብተዋል። እንግዲህ ግጭትን ወደ ኢትዮጵያ ኤክስፖርት ለማድረግ ሰፊ እንቅስቃሴ እያደረጉ ይገኛሉ። ይህንን እንቅስቃሴ እንዴት ትመለከቷለ? በተለይ ሱዳን ውስጥ እያደረጉት ካለው ነገር አንጻር አንድ ትልቅ ሙቭመንት ነበር ሱዳን ውስጥ የነበረ ሙቭመንት ተርሰ ሸማል የሚባል ተርሰ ሸማል ማለት የሰሜኑ ማነቆ የሚባል ወጣቶች ተነሳስቶ የሚዲያ ሰዎች ይሁኑ ሊቃነ በጣም ከወታደራዊ የተወጣጡ ወጣቶች ከአርትና ከስነ ጽሁፍ ምናምን ላይ ብዙ ወጣቶች ተነሳስቶ ማንኛውም መኪና ከሱዳን ቦርደር ስፔሻሊ ጭነት መኪና ከሱዳን ቦርደር ወደ ግብጽ ሚጋ በሙሉ መቆም ጀመሩና ያኔ ካልኩሌት ሲያደርጉ ለካ ግብጽ ስሟን ከፍ ያደረገ የኛ ሀገር ሀብትን በመውሰድና ፋብሪኬት ተደርጎ ግብጽ ላይና ከዛ በኋላ ሜድ ኢን ኢጂፕት ብሎ የሚባልና ትልቅ ንቅናቄ ነበር አረቡ ሚዲያ ላይ። ለምን ሲባልና ሲመለስ ምክንያቱም አብዛኛው ምርት ከግብጽ የሚወጣው የሱዳን ነገር የሱዳን ሮል ማቴሪያሎቹ ከወርቁ ጀምር ከፍራፍሬ ከጥራጥሬ ከተፈለገው ነገር ውሰድና በሱዳኑ ነገር ስለሚጠቀሙ ሱዳኖች ቢያንስ ይሄ ነገርን ቢያረጉ ታይሚንጉን ቢጠብቁ እነሱ ስቴብል ሆኖ ካረጉት በኋላ ማንም ሱዳን ውስጥ ገብቶ ረብሻ ለመፍጠር አይመችም ነበረ ሁኔታውና ጊዜ ብሎ ተናግሮ ነበረ። ያኔ ብዙ ሰው ይሄ በቃ ስትራቴጂካሊ ሊመታን ነው እኛ የወጣቶችን እንቅስቃሴው ስላልገባው ነው ብዙ ሰው ወረ። ግን እንዳለ ሆነዋል። ዋናው ወታደሮችን ለሁለት እንዲካፈሉ ያረጋችሁና የሱዳን ረብሻ የፈጥኖ ደራሽ የሚባለው እና ጦር ሰራዊትና የመከላከያ ጦር ሰራዊት የሚባለው ሲገጩት መራዊ ላይ የተያዙና የነበሩ ወታደሮችና ተኛ ብሎ ያስፈራቸው የነበረ የግብጽ ጀቶች የሚነሳበት የነበረው መራዊ ኤርፖርት ላይ ገብቶ ሲያዙ ዓለም በሙሉ ያየው ነገር ነው። ይሄ የአደባባይ ምስጢር እንደሚባለው ነው። ይሄ ያህል ሱዳን ስቴብል መሆኗን ስለማይፈልጉ የነሱ ኢኮኖሚ ቀጥታ እኔ ኢኮኖሚ ጋር ነው ማገናኘው። ለምን ኢኮኖሚያችሁ ጋር አውቶማቲካሊ ከተነካካ የነሱ ሴኩሪቲ እና ሴፍቲ እና የህዝባችሁ እንጀራ ይዘጋብን ብለው ስለሚያስቡ የፈለገው አንተ ለምን በእሳቱ ስትቃጠልም የነሱ ደንታቸው አይደለም። ከዛ በኋላ ወደ ኢትዮጵያን ብዬ ወረድ ስል አካባቢያችን ስናይና ጂኦፖለቲክሳችን ስናይ ኢትዮጵያ እኮ በአምስት ሀገር ከአምስቱ አራቱ እኮ አረብ ሊግ ውስጥ ነው ያለችው። ሱዳን በል፣ ኤርትራ በል፣ ጅቡቲ በል፣ ሶማሊያ በል። አክሰፕት ሱዳን ሶስቱ ያሉት አረብኛ ተናጋሪያችሁ ቢደመሩና ኢትዮጵያ ውስጥ ያሉት ወሎ ላይ ወይ በኒሸንጉል ላይ ወይ ወደ ምስራቅ አካባቢ ድሬዳዋና ሀላ አረብኛ ተናጋሪዎችን ቢቆጠሩ የኢትዮጵያ አረብኛ ተናጋሪዎች ይበዛሉ ከሶስቱ ሀገራት ላይ ያሉ አረብኛ ተናጋሪዎች ማለት ነው። ግን አረብ ሊግ ብሎ ራሱ መጀመሪያ ምስማርን ያስቀመጡልን ግብጾች በፈለጉት ያህል የአረብ ሊግ ስምምነት ውስጥ ልክ አፍሪካ ህብረት አንቀጾች እንዳለ አረብ ሊግ ስምምነት ውስጥ የአንድ ላይ አጋር ሆኖ የአረብ ሊግ ሀገር ላይ ያለችው ሀገር ማገዝ ሚባል ትልቅ አንቀጽ አለች። ይመጡና በዛው እኔ ኢትዮጵያ አንድ ነገር አረጋለሁ ባህር ደርሳለሁ ስትል በየትም ይሁን ባህር ምትደርሰው በአሰብ ይሁን በጅቡቲ ይሁን በኬንያ ይሁን በምን ይሁን ሊቆልፈህ ይፈልጋሉ እነሱ። አውቶማቲካሊ የሚያረጉት ያለው ይሄ ነው።
ግን ትመጣና እነሱ ምን ተጠቀሙበት በይሄ ነገር ካልከኝ ያ ቀይ ባህሩ የሚባልና ኢንዲያን ኦሽን የሚባለው ቀጠናም በሙሉ በምስራቅ አፍሪካ ላይ ብቸኛ የሚቆጣጠረው የነበረው እነሱ ናቸው። ምክንያቱም ሳውዲዎች አብዛኛው በቀይ ባህር ምስራቁ አካባቢ ላይ ስላሉ ሳውዲዎች ብዙ ደንታቸው አልነበረም። አሁን ነው ሞር ፎከስ ያደረጉት ከአዲሱ መሪ ጋር ከፕሪንስ መሐመድ ቢን ሰልማን በጣም ፕሮጀክቶቹም የኢኮኖሚካሊ የተያዘ ፕሮጀክቶቹም የሰሩት ያሉ። የመኖች ሁሌ እርስ በርስ ጦርነትና ብዙ ኢሹ ያደረጉለትም። ሶማል ላይ ብትመጣ በዌስቱ ወይ በምዕራቡ ክንፍ ስትመጣ ግብጽ ነው ያለችው። ሱዳን እነሱ ነው የሚቆጠሩት ያሉት የሱዳን ቦርደርን በሙሉ። ኤርትራ ስንል ሁላችንም ከ1992-93 ጀምሮ ሁሉም ዓለም የሚያውቀው ነገር ነው ያለው ነገር። ጅቡቲ ካልክም ሶማሊም ወይ ሶማሊላንድም ካልክም እስቲል የጅቡቲ መንግስትም የሶማሊ መንግስትም ያወጣውና የግብጽ አሳ አዳኞችን አስቸግሮናል፣ የባህር ሀብትን የሚሰበስቡ እነሱ ነው የሚሉት። እነሱ የባህር ሀብትን ብቻ ለመሰብሰብ ሳይሆን የባበል መንደብ የምትባለው ቀጠናን ሴኩሪቲን አለን ለማለት ነው እንጂ ማንም አይጠብቀውም ለማለት ነው። ምክንያቱም 1991 በፊት የነበረው የኢትዮጵያ ጥንካሬ እዛ አካባቢ እንዲመለስ ስለማይፈልጉ ነው። በዛ ይመጡና ኢጂፕሽያኖች ወይ ግብጽ መንግስት ነው የሚለው ህዝብ አይደለም። ህዝብ አብዛኛው እኔ እስከማቀው ያህል አብዛኛው ምንም አያውቅም። ግን እንደ መንግስት ብናየው የግብጽ ላይ ያሉ መንግስታቶችን በሙሉ ብታያቸው ይሄ ነው ታርጌታቸው። ምክንያቱም የአፍሪካን ላይ ትልቅ ሀገር፣ ልዕልና ያላት ሀገር፣ ታሪክ ያላት ሀገር፣ ፓወር ያላት ሀገር እንድትፈጠር አይፈልጉም። ሰው ዛሬ ኢትዮጵያን አንስቴብል መሆኗና ኢትዮጵያ ላይ ብትመጣ በየቤታችን ውስጥ ግብጾች ገብተዋል። ቅድም ወንድሜ ያነሳው የኦጋዴን ጦርነት ነው። የኦጋዴን ጦርነት ብቻ ሳይሆን የሶፍት ጦርነት ወይ ቀላል እንደ ደስ ምትል 4 ሰዓት ንፋስ አለች አይደለም፣ እንደዛ አድርገው ነው ቤታችን የገቡት ነው። አይዲዮሎጂ ነው የፈጠሩት እኒህ ሰዎች። ስለ አባይ ብቻ እንድናስብ አደረጉን። ወንድሜ ትልቅ ነገር ያነሳው ሱባጥ እነሱ የሚሉት እኛ ባሮ የሚሉት እኛ ምንድነው እንድናስብ ያደረጉን እንደመላ ኢትዮጵያዊ 86.9% በአባይ ውሃ ከኢትዮጵያ ይሄ እነሱ ብሉ ናይል የሚሉት ላይ ብቻ ነው ብንንበል። ሌላ እኮ ከ40% በላይ ከባሮ ምንለው ወንዝኛ እነሱ ሱባጥ የሚለው አባይ ነጩ አባይ ተሸጋግሮ ተሰብስቦ ሳውት ሱዳን ላይ ሲመጣ ሙስተንቃዓት በአረብኛ የሚላል። ሙስተንቃዓት ማለት የጭቃማ አካባቢዎች የሚባሉት ነው። እዛ ቦታው ላይ ውሃው ሲቀመጥ ፑሽ የሚያደርገውና ከሳውት ሱዳን ተራራ ገፍተው ወደ ከርቱም እንዲወስደው ያለው ባሮ ምንለው ወንዝን ገብቶ ባይገፋው ይሄ ውሃን ነጭ አባይ የሚባለው ነገር ራሱ አይደርስም ነበር ከርቱም። ይሄ ግን እንዳናስብ እነሱ ሁሌ ፎከሳችን ወደ የት ነው ዳይቨርት ያደርጉታል። 86.9% በውሃ በብሉ ናይል ወይ በአባይ ውሃ ወይ በምናምን ቢዚ ያደርጉት። እዚህ ጋር ብንን ማለት አለብን ነው ምለው። ጥሩ እንግዲህ አፈወርቅ የዚህ የግብጽ ስትራቴጂ አሁን ከሀዲፍ እስማኤል ጀምሮ ከፓሻዎቹ ጀምሮ እስካሁን ድረስ ምንም የተለወጠ ነገር የለም። አቋማቸው አንድ ነው። የአባይ ምንጮች እንቆጣጠር የሚለው ፊሎሶፊ አልተቀየረም። ስልታቸው አንድ ነው እና ተመሳሳይ የሆነበት ምክንያቱ ምንድን ነው? ከትናንት እስከ ዛሬ አልተለወጠም። አቋማቸው አልተቀየረም። ዓለም በተለወጠበት አዳዲስ ቴክኖሎጂ በፈራበት ግብፃውያን አልተለወጡም። ምንድን ነው ላለመለወጣቸው ምክንያት? አጭሩን ነገር ልመልስና ከዛ በኋላ ወደ ምፈልጋቸው ነገሮች ልግባ። ምክንያቱም ያለመለወጣቸው ምክንያት እየሰራ ስለሆነ ነው። እውነቱን ለመናገር እየሰራ ነው። ይህን ማመን አለብን። ምክንያቱም ደሞር ኢትዮጵያን ዲስታብላይዝ ማድረግ ችለዋል ወይ? በፕሮጀክቶቻቸው አዎ ዲስታብላይዝ አድርገውናል። ከባህሩ ገፍተውናል። በውስጥ ለውስጥ ችግሮቻችንን በጠረጴዛ ዙሪያ መፍታት አቅቶን ወንበር ስበን መነጋገር አቅቶን ቃታ መሳብ መፍትሄ ነው ብለን በረሃና ጫካ ውስጥ መሽሎክሎክ ስራችን አድርገነዋል። ስለዚህ ፕሮጀክቶቻቸው ሰርቶላቸዋል። የላይኛው ተፋሰስ የአባል ሀገራት የምትላቸው አንድም የረባ ፕሮጀክት ባለፉት 100,000 ምናምን አመታት በመቶም ብትለው በሺህ አመታትም በሚሊዮን አመታትም አንድ የረባ ፕሮጀክት እንኳን መስራት ያልቻሉት እኮ የፕሮጀክቱ የግብጾች ፕሮጀክት ስለሰራ። ምክንያቱም ግብጾች ቅድም ዛይድ ሲለው እንደነበረው ለምሳሌ 180 ቢሊዮን ሜትር ኩብ በላይ ውሃ መያዝ የሚችል አስዋን ሃይዳም የሚባለውን ከገነቡ እንኳን ጊዜ እንቁጠር ከተባለ ከ1970 ወዲህ አንድ ግድብ የረባ ግድብ የላይኛው ተፋሰስ አባል ሀገራት አልገነቡም። ለምን አልገነቡም?
ምክንያቱም አብዛኞቹ የራሳቸውን ህልውና ለማረጋገጥ ላይታች በማለት ነው ጊዜያቸው ሲፈጁ ነበር። ኢትዮጵያንም ውሰድ ከ1970 ወደዚህ ያለውን ብቻ ነው በጦርነት ውስጥ ነው ስትማገድ ከጦርነት ወጣ ወደ ሌላ ጦርነት። ሁሌም አንድ ሰው ሲያነሱት ሰምቻለሁ አንድ ጽሁፋቸው ላይ በቃ ኢትዮጵያ በጦርነት ወደ ጦርነት ከጦርነት በዚያው አዙሪት ውስጥ ነው። ይህንን የኢትዮጵያን የጦርነት አዙሪት ማን ነው የሚደግፈው ካል ግብጾች ናቸው። ሰርቶላቸው አይደል ካል ቃው ሰርቶላቸዋል። ስለዚህ በተገቢው መንገድ ሰርቶላቸዋል ብዬ ነው የማስበው። ለኔ ግብጻውያን በተደጋጋሚ የሚወስዷቸውን አቋሞች እንያቸው። ለምሳሌ ወዳጄ ዛይድ ሲያነሳው ቅድም ኢትዮጵያ ከሌሉ በዙሪያችን ካሉ ሀገራት የተሻለ ህዝበ ሙስሊም ያላት ሀገር ነች። የእስልምና እምነት ተከታይ ያላት ሀገር ነች። ግን ሌሎቹ በጠቅላላ የአረብ ሊግ አባል ሲሆኑ ሌሎቹ በጠቅላላ የኦርጋናይዜሽን ኦፍ ኢስላሚክ ካንትሪስ አባል ሲሆኑ የፓርላማ አባል ክቡር አቶ ካሊድ ይመስለኛል እሱ ጥያቄ ሲያነሳላቸው ለመሆን እንፈልጋለን የሚል ጥያቄ ሲያነሱ የግብጽ ሚዲያዎች ባንዴ ነው ሪስፖንድ ያደረጉት። በፍጹም ኦን አወር ግሬቭ ነው ያሉት። በመቃብራችን ላይ ነው ኢትዮጵያ ወደ አረብ ሊግም ሆነ ወደ ኦርጋናይዜሽን ኦፍ ኢስላሚክ ካንትሪስ የምትገባው በመቃብራችን ላይ ነው። ምክንያቱም እነዚህ ተቋማት የግብጽ ቱሎች ናቸው። የኢትዮጵያ አቋም ግን ግልጽና ግልጽ ነው። የአባይ ውሃ አይደለም ለኢትዮጵያ ሱዳንና ግብጽ ለመካከለኛው ምስራቅ ሀገራትም የሚተርፍ ውሃ ነው። ምክንያቱም we don't have an interest ሜዲትራኒያን ከሚገባ ውሃ ላይ ኢንተረስት የለንም። ዞሮ የተጠሙ መካከለኛ ምስራቅ ያሉ ሀገራትን ቢያጠጣ ኢትዮጵያ ችግር የለባትም። ግን ሌሎቹ የአባይ ተፋሰስ አባል ሀገራት ብቻ ሳይሆን የታችኛው የተፋሰሱ አባል ሀገራት ስፔሻሊ ግብጻውያን ኢትዮጵያ ውስጥ የውሃውን ሀብት ማክሲማይዝ በማድረግ በሚያደርጉ ፕሮጀክቶች ውስጥ መሳተፍ ነበረባቸው። በግድቦች ላይ አይደለም። የአባይ ተፋሰስ የሚባሉ ወንዞች ኢትዮጵያ ውስጥ አሉ። አባይ ዝም ብሎ ከመሬት ውስጥ የሚመነጭ አይደለም፣ በዝናብ የሚመጣ ነው። ዝናብን ኮንሲስተንት ለማድረግ በተለይ ለምሳሌ የግሪን ሌጋሲውን ፕሮጀክት እንደዚህ አይነት ፕሮጀክቶችን ፋይናንስ ማድረግ መደገፍ ነበረባቸው። ይሄንን በመደገፍ ወደዚህኛው ፔጅ ላይ መምጣት ነበረባቸው ግብጾች። ምክንያቱም ቅድም በእንጥልጥል የተውኩት እሱ ነው። ማድረግ የሚገባቸው ያ ፈረስ እስካሁን ድረስ አምጥቷቸዋል። የላይኛውን ተፋሰስ አባል ሀገራትን በማዳከም ባለም እንዳይረጋጉ በማድረግ የተረጋጋ ውሃ አገኛለሁ የሚለው ስልት እስከ ዛሬ ድረስ አምጥቷል። አንዲት ጠብታ ውሃ ከተነካብን በደማችን ጠብታ እናስጠብቃለን ሲሉ የነበረው ፕሮጀክት እስካሁን ድረስ አምጥቷል። ግን አንዲት ጠብታ ውሃ ማለት 74 ቢሊዮን ሜትር ኩብ ውሃ ጉባ ላይ አስተኝታል። አልሐምዱሊላህ በቃ ይሄ መሬት ላይ ያለ እውነት ነው። this is ኢግኖር ልታደርገው ማትችለው ኤሌፋንት ኢን ዘ ሩም ነው ይሄ። ከዚህ በኋላ ኢትዮጵያ ጀምረዋለች፣ ሌሎቹም የተፋሰሱ አባል ሀገራት እንደዚህ አይነት ፕሮጀክቶች ላይ ኢንቨስት ያደርጋሉ። ከዚህ እውነታ ጋር ግብጻውያን መታረቅ አለባቸው። ስለዚህ የውሃውን አቅም ማክሲማይዝ ማድረግ ላይ ትኩረት አድርገው መስራት ይኖርባቸዋል። በግብርና ስርዓታቸውን ማዘመን ይኖርባቸዋል። የውሃ ፍጆታቸውን መቀነስ ይኖርባቸዋል። አማራጭ አግሪካልቸራል ኢሪጌሽን ሜቶዶችን መጠቀም ይኖርባቸዋል። ውሃ በከፍተኛ ደረጃ ኮንሱም ከሚያደርጉ የግብርና ለምሳሌ ኮተን፣ ሹገር ኬን፣ ፍሩትስ ምናምን ውስጥ ከዛ መውጣት ይኖርባቸዋል። ስለዚህ እንደዚህ አይነት ፕሮጀክቶችን አግሪካልቸራል ሺፍት ማድረግ ይኖራል። ከተፋሰሱ አባል ሀገራት ጋር ቁጭ ብሎ ጠረጴዛ ከቦ መነጋገር ይኖራል። የተረጋጉ የተፋሰሱ አባል ሀገራት ሲኖሩ የተረጋጋ የውሃ ፍሰት ይኖረኛል ወደሚል ቻፕተር መምጣት ይኖርባቸዋል ብዬ አምናለሁ። ዛሂድ የመጨረሻ ሀሳብህን ልስማው። እኛ ይሄ ሁሉ ጊዜ እነሱ ይሄ ሁሉ ነገር የሰሩበትና አሁንም የሚሰሩበት እንዳለው በጣም ሰክሰስ ስላደረጉ ነው። ሰርቶላቸዋል። እኒህ ሰዎችም በሃይማኖታዊ መጥቶብናል። በጦርነት ሞክሮ ሲያቅታችሁ ነው በሃይማኖት ላይ ሞር ፎከስ አድርጎና በሁሉም ዙሪያ እንዲገቡ ያደርጉበትና በደንብ ወደ ራሳችን ወደ ልቦናችን ተመልሰንና የራሳችን ማንነት ስል ሀገራችን ብዙ ጊዜ የምንለው እንደ ውሽማ ማየታችን ነው እኔ የሚመስለኝ። ቅርታ አድርግልኝ ለቃልዋ እና ኦዲየንሶቹን ይሄ ሁሉ ውስጥ መቅመቅ ውስጥ ያስገባል። ምክንያቱም ሁሉም ሰው ኢትዮጵያ ብቻ ያቀድም ኢትዮጵያና ፕላስ ብሎ ነው የሚቀመጠው። ኢትዮጵያና ወይ የራሱ ሃይማኖት
የራሱ ሃይማኖት ውስጥ ሲገባም የት ቡድን ውስጥ ነው በራሱ ሃይማኖት ወይ በራሱ ኤትኒክ ፓርት የትኛው ነው የራሱ ኤትኒክ ፓርት ውስጥም የት ጎሳ ላይ ስለምናስብ እነሱም በጣም ነው እኛ ናቃቸዋለን ቁጭ ብሎ ሲቀመጡ ሚዲያችሁ ላይ ስናያቸው ኢትዮጵያን እንዲከፋፍሎ በየዞኑ ስንት ህዝብ ነው ያለው ፖፑሌሽኑ ምን አይነት ሃይማኖት ነው የሚይዘው ፖፑሌሽኑ ለአረብ ዓለም ያለው ፍቅር እንዴት ነው እንዴት እንግባለት ሌላው ክርስቲያን የሆነ ማህበረሰብስ እንዴት ነው በክርስትና መንገድ አድርገን መሰላ አድርገን እንዴት እንግባለት ይሄ እኮ ምስጥር አይደለም ዩቲዩብ ላይ ገብቶ ማንኛው ሰው መመለስ ያለበት ነው ከኛ ከኢንሳ ጀምሮ ያሉ ሰዎች እስከ ማንኛውም ኢትዮጵያዊ ስልክ ያለው ገብቶ እስቲ ግብጾች ምንድነው ምንድነው ሐሳብ የሚያስቡን ስለኛ ብሎ የሚያቀው ነው ይሄ ሁሉም እኛ መንገዱን ስለከፈትንላችሁ ነው እኔ ምለው ኢትዮጵያኖች ኢትዮጵያን በትክክል እንደ እናት ብናያት ኩፉም ትሁን ደግም ትሁን እናት ናት በቃ ውጠነው ማሳለፍ ያለብን ታይም ላይ ያሳልፈን ከዛ አሁን ያለንበት አቋም ላይ ነው እቺ 74 ቢሊዮን ሜትር ኪዩብን እንዳለው ወንድሜ እንዳስተኛ ነው ትልቅ ህመም ነው የሆነላችሁ ትልቅ ፔን ነው የተሰማችሁና ኢትዮጵያኖችን በሙሉ ራሱ እንደ መንስያ ነው ያነሱት ሌላ ሰሞኑ ያለው ነገር ያነሱት እነሱ አሁን ሰሞኑ ክቡር ሐሰን ሼክ መሐሙድ የሶማሊ ፕሬዝዳንት እኛ ሀገር መጥቶ በመጎብኘታቸው ራሱ አውቶማቲክሊ እነሱ ከህዳሴ ግድብ ነው እና ከአባይ ውሃና ከቀይ ባህርና ከባህር በርጋ ነው ያስያዙትና እኛ ስል ማህበረሰቡ እንደዚህ ያስባል ሚዲያ አካላትን እንደዚህ ናያዋለን እናስለዋለን እነሱ እንደሚያስሉት እንደዚህ ብናረግ በጣም ጥሩ ነው ላለው ልክ በህዳሴ ግድብ የነበረን ወኔን ህዳሴ ግድብ የነበረን አንድነትን ብዙ ፕሮጀክቶቻችን ላይ ቢቀመጥና ሆን ብናረገው ግብጽም ይሁን ማንንም ይሁን መሀላችን መግባት አይችሉም ሌላው መጨረሻ ምለው እኔ ሚዲያ ሴክተርም ኢንተርናሽናል ሚዲያም የተለያየ ሚዲያ ላይ መርቼም ኢትዮጵያ ውስጥ ስለማቅ ትልቅ አሁን ሌላ አዲስ ጦርነት እነሱ የከፈቱት የአረቢክ ሚዲያ አረበኛ የሚያወሩ በኢትዮጵያኖችን ያለ ሚዲያን በሙሉ አብዛኛው አለቆቹ ግብጾች ስለሆነ የዘጋጉት ነው ምክንያቱም ኢትዮጵያን በዛ ሚዲያዎች ላይ መሸጥ ስለጀመር ነው እኛ ይልቅ ኢቲቪ እና ሌላ አንዳንድ ድርጅቶችን በአረብኛ ሰዓት አለን ከሱ ይልቅ የኛ ልጆችን በአረቡ ዓለም ሚዲያ ኢትዮጵያን ድምጽን መሰማት ስለጀመሩ መዘጋት ሰዓት ላይ ስለመጡ ምን ያህል ፓወር እንዳለውና ምን ያህል ለውጥ እንዳመጣ ስላወቁት ነው እኛ ያሉ ከጠቅላይ ሚኒስትሩ ጀምሮ እስከሚመለከተው ሰው በሙሉ ይሄ ነገር ላይ ፎከስ ብናረግ ላሉ ቋንቋው ላይ አረብኛ ቋንቋ ክብር ጠቅላይ ሚኒስትር ባለፈው እንዳሉት ምን አለማወቃችን ምን ያህል እንደጎዳን እንዳሉት እኔ ዛሬ እመኛለሁ ማንኛውም ትምህርት ቤት ውስጥ በበጎ ፍቃድ የሚፈልግ ሰው ካለ ኦፊሻሊ እንዲማሩ ማህበረሰብና ዛሬ ቅድም እንዳልከው አንዱ ነኝ እኔ ሌላ ከ10 ክብር ጠቅላይ ሚኒስትር እንዳሉት 10-20 ማይበልጡ ናቸው አሉ እኛ እንደዛ አንፈልግም ምክንያቱም አባይ ውሃ ዘላለማዊ ውሃ ነው የባህር መግኘታችን በሩ ኢንሻአላህ በቅርቡ ይሆናል ዘላለማዊ ነገር ነው እኒ ሰዎችም ዘላለማዊ ጎረቤታችን ናቸው ሰው እነሱ በሚገባቸው ቋንቋ ልክ የተወሰኑ ሰዎች ማነቆ እንደሆነላችሁ በመላ ኢትዮጵያን ድጋፍ ብዙ እንድንሆን ስለሚመኝ መጨረሻ መሰጅ ማስተላልፈው ለክቡር ጠቅላይ ሚኒስትር እስከሚመለከተው ሰው በሙሉ ይሄ ነውና ኢትዮጵያ ሁሌ እናቴ ናት ብዬ እኔ እዘጋለሁ ዛሂድ እጅግ በጣም አድርገን እናመሰግናለን እንግዶች አፈወርቅም እንደዚሁ የተወደዳችሁና የተከበራችሁ ተመልካቾቻችን የሀገር ጉዳይ ዝግጅታችን እዚህ ላይ አብቅቷል እንግዶቼ ዛሂድና እንደዚሁም ደግሞ አፈወርቅ አብረን ከመላ ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን እየመራው ደግሞ እኔ ብስራት መለስ አብሬያችሁ ቆይታ አድርጌያለሁ በእያላችሁበት ሰናይ ጊዜ ይሁንላችሁ